በዚህ ጨዋታ 5 ተወዳዳሪዎች 10,000 ብር ለማሸነፍ በአንድ ክፍል ውስጥ ይገናኛሉ። ከተዋወቁና ከተወያዩ በኋላ ግን አንድ ከባድ ውሳኔ ይጠብቃቸዋል። ብሩን እኩል ተካፍለው መሄድ ወይንም በድምጽ ብልጫ ሰው እያባረሩ የራሳቸውን ድርሻ መጨመር። ጨዋታው የሚያበቃው የቀሩት ተወዳዳሪዎች ሁሉ ለመካፈል ሲወስኑ ወይም ሁሉም ወጥተው አንድ የቀረሰው ሙሉ ብሩን ብቻውን ሲያሸንፍ ይሆናል። እርስ በርስ መተማመን ይችላሉ ወይስ ይካካዳሉ? ይህ መካፈል ወይስ መቀፈል ነው? ተወዳዳሪዎቹን እንተዋወቅ። ስምና ስራችሁን ንገሩን። ስሜ ማህደር ይባላል። ስራ የለኝም። ዳንሰር አይደለሽም እንዴ? ነኝ፣ ግን እንደ ስራ ኮንሲደር አላረገውም ብዬ ነው። ተማሪም ማለት ይቻላል። እሺ፣ ስሜ ማህደር ይባላል። ስራዬ ተማሪ ነኝ። ስሜ አማኑኤል ይባላል። ለሁሉም የንቲ ሶሻል ሚዲያ ማናጀር ነኝ። እድሜ ወደ 26 እየሄድኩ። ስሜ ናትናኤል ነው። እድሜ 24 ነው። የምሰራው ቢቲ ፌር ውስጥ ነው። እስራኤል እባላለሁ። የምሰራው ኮል ሴንተር ላይ ኤጀንት ነኝ። ብጻት ይባላለሁ። ፋሽን ዲዛይነር ነኝ። ገንዘብ ለማሸነፍ ለመዝናናት ወይስ ሁለቱም? ለሁለቱም ነው። ምንም ሀሳብ አልነበረኝም። ዝም ብዬ መቶ መጫወት እና ያሰብኩት። እኔ ያው ለፈን ነው የመጣሁት። እኔ ለገንዘብ ለምንድን ነው የመጣችሁት ምናምን ሲባል አይ እኔ ለብር ነው የመጣሁት ምናምን ነገር ተሐፋ እኔም ለሁለቱም ለማሸነፍ አንዳንድ ስተዋወቃቸው በመጀመሪያ ዙር ለምን ታደርጋቸዋለህ ብዬ ያሰብኳቸው ገና አዘጋጅቻለሁ። ለምሳሌ አሁን 2 ቁጥር እሱ መሄድ አለበት። በቃ በጣም ሲሪየስሊ ነገሮችን እየወሰደ ነው ምናምን እያካበደ ነው። በቃ መሄድ ካለበት ይሄዳል። እንደዚህ የሆነ ነገር ስባል የሆነ ሲሪየስ አርጌ ስለማየው ሁሉም ቴሪፋይድ ይሆናል። በቃ ሰው ሁሉ ይሄ ያጋጥመኛል። እንደምታሸንፉ ከ1 እስከ 10 ምን ያህል እርግጠኛ ናችሁ? 10 9 የሳይኮሎጂ ጨዋታ ነው ብዬ ስላሰብኩኝ የሰዎቹ ማለት ተጫዋቾቹ በሙሉ 10 ካልኩኝ ቀድሞ እንደሚያስወጡኝ ያወቅኩኝና እኔ 9 ነው ያልኩት። ሳይ ቁጥር ባልጠራ መርጣለሁ። ቁጥር ያልጠሩት 10 ምናምን ብል የሆነ እንትን ይላሉ ብዬ አስቤ 10 6 ለምን 6 አልሽ? በአንደኛው ያባረሩኛል ብዬ አላውቅም። ምን እንጃ ሳያቸው የሚታወቁ መሰለኝና። አላማችሁ ገንዘቡን መካፈል ነው ወይስ ሌሎችን ማስወጣት? ማስወጣት። መካፈል። ማስወጣት። መካፈል። እኔም ረዥም ሰዓት መቆም ስለሚከብደኝ ተካፍለን ብንል። አሁን ሁሉም ዞረው ተራ በተራ እየመጡ ይመርጣሉ። 1 ቁጥር ምረጥ። ሁለት ቁጥር። 5 ቁጥርን እንዴት መረጥክ? እሷ 10 ምናምን ስትል እሷ መጀመሪያ መሄድ አለባት ብዬ አስቤ ነበር። 3 ቁጥር። 4 ቁጥር። 2 ቁጥር በጣም ሲኮሳተር በጣም ሲሪየስ ሊወሰደው ጌሙንና እንደዛ ከሆነ ፈና እናደርግም ብዬ እሱን ያሰብኩት። 5 ቁጥር። አይ ላይክ ተሰልፈን ቆመን እያወራን እያለ ነው 2 ቁጥር መውጣት አለበት ብዬ ውስጤ ነገረኝ። ከዛ በኋላ መረጥኩት። እሺ ዙሩ። ሁላችሁም ድምጻችሁን ሰጣችኋል። አንድ ሰው መካፈል ብሏል። አንድ ሰው 5 ቁጥር ትውጣ ብሏል። ምን? 3 ሰው ደግሞ 2 ቁጥር ይውጣ ብለዋል። 2 ቁጥር ምን ተሰማ? እንዲህ ሲምፕል የሆነ ጌም ፈና ያደረገኝ አድቬንቸር ነገር ይመቸኛል። ለፈና እኔ የሆነ ሪዋርድ ነገር ለማግኘት ነው የመጣሁት ምናምን ማለቴ። ከዛ በኋላ ስንጠያየቅ ሲሪየስ አድርገህ ወሰድከው እሱ አንተ you have to go ምናምን ስላሉኝ እሱን መናገሬ ጎድቶኛል ብዬ አስብ ብቀጥል መስሎ የነበረ አቦንድ ፈጥሯል ማለት ነው። እኔ እውነት ለመናገር ስለ ጨዋታው ሳስብ እስከ ተወሰነ እንትን
መካፈል መርጬ ነበር መሄድ የፈለግኩት። ግን በመሀል ላይ የተፈጠሩት ሪያክሽኖቹ ምናምን ከዛ እኔ ብቻ ደነገጥኩኝ። አንድ ሰው መካፈል ሲባል በዛ ላይ ደግሞ እኔ መካፈል ያልኩ አልመሰላቸውም ብዙዎቹ ማለት ነው። ሲመስለኝ መካፈል ያለችው እሷ ትመስለኛለች። ቅድም አንድ ቁጥር እካፈላለሁ ያለው ውሸቱን ይመስላል? ይመስለኛል። ነው እንዲሁ ጠረጠርኩት። የአርሰናል ቅድም እያወራን ነበር። የአርሰናል ደጋፊ ስለሆነ ከሱ የዩናይትድ ደጋፊ ምናልባት እካፈላለሁ ብሎ ግን ሌላ የመረጠው ማን ይመስልሻል? መጠረጥረው ሁለቱ ወንዶች። ለምን? እኔ እንጃ ግን ታውቆኛል። እኔ እንጃ ዞሮ አሁንም ቢሆን ገት ፊሊንግ ነው ማምነው፣ ግን ሁለቱን ነው ሞር ፎከስ አድርጌባቸው የነበረው። ከእናንተ መሃል አንድ ሰው የእውነተኛ ስራውን አይደለም የተናገረው። ማን ይመስላችኋል? እስቲ የምትገምቱትን ለመጠቆም ተዘጋጁ። 1 2 3 ለምን? 3 ለተለያየ ነገር የተናገረችው ተማሪ ከዛ እንደ ስራ አልቆጥረውም ምናምን ስትል ያጠራጥራል። ለዛ ብቻ መጀመሪያ አረፍደን የመጣችውና ከዛ ስራ ነበረኝ አለች። ከዛ ስራ የለኝም አለች። ከዛ ደግሞ እንደዛ ለዛ 5 ቁጥር ራስሽን ለምን መረጥሽ? ራሴ መጀመሪያ ፕሪ ኢንተርቪው ብለሃል ነበር። መጀመሪያ ዳንሰር ብዬ ነበረ። ከዛ አሁን ሳስበው እንደ ስራ ኮንሲደር አላደረገውም ብዬ አሰብኩኝ። ከዛ ላይክ ቋሚው ነገሩ ትምህርት ስለሆነ ትምህርት አልኩት። ለምንድን ነው ግን ደስ ያልቆጠርሽው ዳንሱ? ላይክ ፉል ታይም አይደለም። ኦኬ ወደፊት ዳንሰር መሆን አትፈልጊም? ስማ ፈልጋለሁ፣ ግን አሁን ከረንትሊ አይደለም ነው። 4 ቁጥር ለምን ማንም ላይ አልጠቆምሽም? ማንንም አልጠረጠርኩም። ምክንያቱም ወዲያውኑ እሷ አለ ያኛው ልጅ 1 ቁጥር 5 ቁጥርን ሲላት እኔ ሰምቻለሁ። ላይክ ሲሪየስ ስለማልወስደው ነው ዳንሱን ምናምን ስላለች ማንም ያሻል ብዬ አላሰብኩም ነበር። አሁን ደግሞ እንዲያሸንፍ የምትፈልጉትን እየመረጣችሁ በቅደም ተከተል ትቆማላችሁ። በግራ በኩል አንደኛ፣ በቀኝ በኩል መጨረሻ የወጣ ማለት ነው። ከ1 ቁጥር እንጀምር። ከዛ እሷ እዚህ ጋር ተቀይሮ ማለት እንደዚህ ወሰንክ? ቀጥሎ ደግሞ 3 ቁጥር እንደፈለግኩ አስተካክለው። ኦኬ ሱዙን እንዳለ ይሁን። you can come here. ሶስተኛ መውጣት ነው የምትፈልገው? እነሱ ያሸንፉ? ያሸንፍ። እሷ ብቻ ትሸነፍ ነው? ትሸነፍ ብቻ። 4 ቁጥር ቀጥይ። 4 ቁጥር እሱ ላጤኝ ብሏል። እንደዚህ ቀጥል። ለምን ራስሽን አንደኛ ላይ አላረግሽው? ሁኔታዎቹን እንዲያጠራጥሩ ማድረግ አልፈለግኩም። ከሁሉም ጋር አግሪ ማድረግ ነው የሚሻለው ብዬ ነው። አሁን እንትና እዚህ ጋር ና ምናምን ብል ከሰዎቹ ጋር ያሉን ጥርጣሬ ውስጥ መግባት ነው ሰው። በዛ አግሪ ያደረግ። 5 ቁጥርስ ምን ትያለሽ? አዙሪያቸው እንግዲህ ዙራንተ እንደዚህ ነው የምትፈልጊው? እሺ የምርጫ ሰዓት ደርሷል። ሁላችሁም ዙሩ። 5 ቁጥር ለምን 3 መረጥሽ? በጣም ላይክ አስተያየት ሲሰጥ ምናምን እሷ ምናምን ብሎ ላይክ በጣም አኪዩስ ያደርገኝ ነበር። 5 ቁጥር ነው የመረጥኩት። ለምን መጀመሪያ ስራ የለኝም ማለች። ከዛ ስራ አላት፣ ከዛ ስራ የላትም። ስለዚህ ብዙ ስለማንተዋወቅ የሆነ ሪዝን ነው የምንፈልገው ኢሊሚኔት ለማድረግ እና በቃ እሷ ኢሊሚኔት ትደረጋለች። እንዳልኩ እየተካፈል እስከ መጨረሻ መሄድ ነበር የፈለግኩትኝ። ጌሙን ሳየው ግን እንደዚህ ስንደረደር እሷ እኔን 4ኛ ያደረገች። ስለዚህ እኔ እንዳሸንፍ አልፈልግም፣ ቀድሜ ጠላቴ ማራቅ አለብኝ ብዬ እሷን መረጥኩኝ ማለት ነው። አሁን ማንም መካፈል አላለም። አንድ ሰው 3 ቁጥር ይውጣ ብሏል። 3 ሰዎች ግን 5 ቁጥር ትውጣ ብለዋል። 3 ሰዎች መርጠውሻል። አውቃለሁ መቦት ማረጋለ። ለምን ይመስልሻል? እኔ እንጃ። ቅደም ተከተል አስቀምጡ የሚያሸንፈውን ምናምን ሲባል አልነበረ? እሱ ላይ እኔ መጨረሻ ስላረጉኝ ላይክ ያን ያውቃለሁ ኦልሬዲ እንደሚያሰጡኝ
እንዴ ለምን የምትይ? ለምን ይመስላል እሷ የተመረጠችው? ስለታወቅናት አንዴ እጄ ወደዛ መራኝ። እኔ እንኳን እዚህ ጋር ስላደረገች በቀል ላይክ በጣም ነበር ደስ የሚለው። ላይክ እስከ መጨረሻው ቆይቼ ላይክ ጥያቄዎችም ደግሞ ሞር ኢንትረስቲንግ ነበሩና እስከ መጨረሻው ብቆይ ደስ ይለኝ ነበር፣ ግን አልሆነም። ሁለተኛ ነው እንትን ያልኩት ነበርኩ፣ ግን ያው እነሱ ባያምፁብኝ ኖሮ እንደማሸነፍ አውቅ ነበር። እሺ አሁን 3 ቀርታችኋል። ለመምረጥ ተዘጋጁ። 1 ቁጥር ለምን እሱን መረጥክ? መጀመሪያ ልክ ስንተያይ ስለ ኳስ ሲነሳ እኔ ዋንቼ ደጋፊ ነኛል። ከዛ ተሳሳቅን ተያይተን ማለት ነው እና መጨረሻ ላይም እሱን ስመርጠው የመጣልኝ ያ ነበረ። ሁላችሁም መርጣችኋል። ማንም መካፈል አላለም። አንድ ሰው ቁጥር 3 ይውጣ ብሏል። አንድ ሰው ቁጥር 1 ብሏል። አንድ ሰው ደግሞ ቁጥር 4 ብሏል። ለምን 4 ቁጥርን መረጥካት? አንድ ቁጥርን ወደ ሌላ ማመቻቸት የተደረገ ጥረት ነበር። ያው ሪዝን አልነበረኝም። ጀስት እሷን መርጬ እኔ እሱ እንደምመርጠው አወስ በቃ ገና ከራንኪንጉ ጋር ስታስቀምጠው እርግጠኛ ነበርኩ በቃ እሱ እንደምመርጠው። ግን በመጀመሪያው ዙር ስመርጣት እሷን መምረጥ ነበረበት። ግን እሱን ቹዝ አደረገ በኳስ ኢሹ። ጀስት ለፈን ስለሆነ በኳስ ነው እንጂ ሌላ ነገር የለም። ምናልባት እኔም እሱን ነው የሚችል ሲመስለኝ። ቁጥር 1 ለምን የተመረጥክ ይመስላል? ጀስት አሁን ባልኩት ምክንያት ማለት ነው። ቁጥር 4 ማን የመረጠሽ ይመስልሻል? እሱ መሰለኝ ቅድም ወደሱ ስለጠቆምኩ ምናምን። ወደ እኔ ጠቁመሽ ነበር እንዴ? አሁን በድጋሚ ትመርጣላችሁ? እሺ እሺ። ለምን 1 ቁጥርን 2 የመረጥሽ? ከ3 ቁጥር ጋር ስናወራ ስለነበር በደንብ ተግባብተናል ብዬ አሰብኩኝ። ከዛኛው ጋር ላይክ ተሊስ ተግባብተናል ብዬ ስላሰብኩኝ ነው እንጂ ሌላ ምንም ሪዝን የለኝም። ለምን ከቁጥር 3 ወደ ቁጥር 1 ቀየርክ? ከዛ ወደ እሱ ዞርኩ በቀጣይ ዙር ማለት ነው። በመሀል ስናወራ እሱ እኔ እንዳልመረጠኝ አወቅኩኝ። እኔ ብቻ ነኝ እሱን የመረጥኩት ማለት ነው። ስለዚህ እሷ ናት እኔን የመረጠች። የኔ አድቫንቴጅ ምንድነው? እሷን መርጬ ምናልባት እሷን ከመረጣት እሱና እኔ እንቀራለን ማለት ነው። እሺ ዙሩ ሁላችሁም መርጣችኋል። አንድ ሰው 4 ብሏል። 2 ሰዎች ደግሞ ቁጥር 1 ብለዋል። 1 ቁጥር ተሰናብተህ ሂድ። ሆነ ለምናገር ገርሞኛል። ለምን መጀመሪያ እኔ ራሴን አንደኛ አደረኩኝና እስራኤልን አድርጌ ከዛ ሴቷን ምናምን ሳርክ ከዛ እሱ መጣና ሁለተኛ እኔን አንደኛ አለኝ። ከዛ በቃ ደስ ብሎኝ ነበር። በሰዓቱ ማሸነፍ መስሎኝ ነበር። በዛ ሰዓት ቢያንስ ከመጨረሻው ምንደርስ መስሎኝ ነበር። ምክንያቱም ሁሉም እኔን መጀመሪያ እንደሆን ስላደረጉኝ ማለት ነው። ሁለቱ በመጨረሻ 2 ተወዳዳሪዎች ቀርተዋል። አሁን 2 ምርጫ ይኖራቸዋል። ሁለቱም መካፈል ከመረጡ 10,000 ብሩን እኩል ተካፍለው ይሄዳሉ። አንዱ መካፈል መርጡ፣ ሌላኛው መቀፈል ከመረጠ ግን መቀፈል የመረጠው ሙሉ 10,000 ብሩን ብቻውን ወስዶ ሌላኛው ምንም አያገኝም። ነገር ግን ሁለቱም መቀፈል ከመረጡ ሁለቱም ምንም ሳያገኙ ባዶ እጃቸውን ይሄዳሉ። ተማምነው ይካፈሉ ይሆን? እንዳትወስድ አይሚን እንዳትወስድ ሳይሆን እንካፈል። እሺ ሰው እንካፈላለን። ሁለታችን አይተን በለፍቶ ተዘጋጃችሁ? ያ 1 2 አንዴ 1 2 3 ቁጥር 3 መካፈል ሲመርጥ ቁጥር 4 መቀፈል መርጣ ሙሉ ገንዘቡን ወስዳለች። እካፈላለሁ። እንዴት መቀፈል መረጥሽ? መጀመሪያ እንካፈል ብዬ አሰብኩኝ፣
ግን ይሄ ልጅ ከዛ እያወራን ስንመጣ ተጠራጠርኩትኝ። አይ ዶንት ኖ ዋይ ሊያታልለኝ መሰለኝ አላውቅም። ከዛ ሳስበው እሱ ከሚያታልለኝ መጨረሻ ስንደርስ እንደምንካፍል አበሽ ከሆነ ሰው ጋር ቢደርስ ይኖሩ ደህና ሰው መካፈል አስባለሁ። እንማመል ስለ ሄስቴት አደረገ። ምን ተሰማሽ? ደስ ብሎኛል። በስሊ ግርጌ አይ ደስ ይላል። መጀመሪያ ወንዶችን ነበር ያገኟቸውና በቃ ያው እንደ ወንድ ልጅ ተግባባን ወዲያው ምናምን። ሴቶቹ ሁለቱም በኋላ ላይ ነበር የመጡትና ስለ ኳስ ምናምን ብዙ ነገር አወራን። እንደው መጨረሻ ላይ ያወራን ነበር ምናልባት ሴቶቹን ጥለናቸው ወይም ደግሞ እነሱ ቀድሞ ወጣው ቢሆን ኑሮ መጨረሻኛ እንካፈል ነበር። ምናልባት የኳሱ ነገር ነው መሀል ላይ እሷን እንድታሸንፍ የረዳት ይመስለኛል። መካፈል ነበር ያወራነው፣ ግን ሄዚቴት ስታደርግ አየኋት። ግን ያው የሆነ ሰው መውሰድ ነበረበት። ሰው እኔ ስቲክ አደረኩኝ በመካፈል፣ እሷ ቀፈለች። እንደዛ ሪግሬት አድርጌያለሁ። ሼር እንደሚል መጀመሪያ እርግጠኛ በሆነ ኖሮ ሼር ብናደርግ ብዬ አስብኩ።